ራት እናት ሰርታ ባበላችው 7 ቤተሰብ ባንዴ ሞተም። አስደንጋጭና አሳዛኝ መረጃ ነው። የአንድ ቤተሰብ አባላት 7 ሰዎች ህይወታቸው አልፏል። ህይወታቸው ለማለፉ ምክንያት የተባለው ደግሞ በአንድ ላይ ተሰባስበው የተመገቡት ምግብ እንደሆነም ተሰምቷል። እናት ጎመን በስጋ ለቤተሰቦቿ ወይም ለልጆቿና ለባለቤቷ ምግብ ሰርታ አዘጋጅታ የኦሪየንታል አብያተ ክርስቲያናት አባቶች ተቋማቸውን ስለ አርሲ ገለጹ። ውድ ኦርቶዶክሳውያን ከኋላ የምትመለከቱት መግለጫ የኦሪየንታል አብያተ ክርስቲያናት ጉባኤ የኢትዮጵያ ኦርቶዶክስ ተዋሕዶ ክርስቲያኖች ጭፍጨፋን አውግዟል። ከኋላ የምትመለከቷቸው ሊቃነ ጳጳሳት ብፁዕ አቡነ ጴጥሮስ የኒውዮርክ ሀገረ ስብከት ሊቀ ጳጳስን ጨምሮ የሌሎች 4 አብያተ ክርስቲያናት ሊቃነ ጳጳሳት ናቸው ድርጊቱን ያወገዙት። መግለጫውን ያወጡት የጉባኤ አባላት ኦርቶዶክስን በእድሜ በልጣታለሁ አሉ። ኦርቶዶክስን እኔ በእድሜ ቀድማታለሁ ብለዋል። ስለዚህ እንዴት ነው ነገሩ የሚለውን ብቻ ክሊር አድርጉልኝ። ኦርቶዶክስ እዚህ ውስጥ የለም። አየ ሰው ማን ነው የሚለውን ኦርቶዶክስ አይመልስም። አቡነ ማርቆስ በአውደ ምሕረት ካህኑን ገሰጹ። እኮ ከዚህ በላይ ስራ አለው ለምእመናኑ ለምን ታደናቀፋላችሁ? እናንተስ መቼም የተወደዳችሁ ቤተሰቦቻችን ኦርቶዶክሳውያን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ይህ ያሮስ ነው። አዘጋጅና አቅራቢው እኔ ወንድማችሁ ልዑል መብራቱ ነኝ። ዛሬም እንግዲህ እናንተን ያስተምሯቸዋል ብዬ ያሰብኩትን የተለያዩ የቪዲዮ መረጃ ማስረጃዎችን ይዤ መጥቻለሁ። ጉልበት እንዲኖረው በደንብ አድርጋችሁ ቤተሰብ በመሆን ላይክና ሼር በማድረግ ተከታተሉ። በአሳዛኝ መረጃ ወዳደመጥነው መረጃ እንጀምር። በጣም ልብ ሰባሪ አንድ መረጃ ተጋርተዋል። በጣም የሚያም በጣም የሚያሳዝን መረጃ ነው። እንግዲህ እናት ሰርታ ባቀረበችው ጎመን በስጋ ምክንያት 7 የቤተሰብ አባላት ህይወታቸው አለፈ ተባለ። በጣም ነው የሚያሳዝነው። በጣም ነው የሚያመው። እንዴት እንደነበረ ሲናድምጥ አስደንጋጭና አሳዛኝ መረጃ ነው። የአንድ ቤተሰብ አባላት 7 ሰዎች ህይወታቸው አልፏል። ህይወታቸው ለማለፉ ምክንያት የተባለው ደግሞ በአንድ ላይ ተሰባስበው የተመገቡት ምግብ እንደሆነም ተሰምቷል። እናት ጎመን በስጋ ለቤተሰቦቿ ወይም ለልጆቿና ለባለቤቷ ምግብ ሰርታ አዘጋጅታ ትንሽ ልጇን ይዛ ወደ እናቷ ጋር ነበር የሄደችው። በቤት ውስጥ ወይም በዕለቱ ይህቺ እናት አላደረችም። ምሽት 1 ሰዓት ላይ ባለቤቷና ልጆቿ የተመገቡት ምግብ ግን ተመርዞባቸው ህይወታቸው ለማለፍ ምክንያት ሆኗል። ይህቺ እናት በማግስቱ ስትመጣ ልጆቿ ባለቤቷ ታሞ እነሱን ስታስታመም ብትቆይም 2 ልጆቿ ካለፉ በኋላ ግን ራሷን መቋቋም አቅቷት በህመም ላይ እንደሆነች ተሰምቷል። ይህ በአንድ ቤተሰብ የዘር ማጥፋት በሚመስል ሁኔታ እንዲህ አስደንጋጭና ድንገተኛ አደጋ የተፈጠረው ምንድን ነው የሚለውን መረጃ ለማግኘት ወደ ማዕከላዊ ኢትዮጵያ ጉራጌ ዞን መስቃን ወረዳ የፖሊስ አዛዥ የሆኑት ጋር ረዳት ኢንስፔክተር ጋር ደውለናል። እንደዚህ አይነት አደጋ ከዚህ በፊት ተከስቶ አያውቅም። ለኛ ዱብዳ ነው የሆነብን። ጎመን በስጋ ተቀቅሎ እሱን በበሉበት ነው ሁሉም ያው ታመሙ የተባለው። እናት አድራ እናቷ ጋር ሄዳ እሷ በማግስቱ እናቷ ቤት ጠይቃ ስትመለስ ህፃን ልጅ የያዘችው ህፃን ልጅ ነበር። እሱንም አጉርሳ እኔ አልበላሁም የሚል ነገር ነው። እናት ስንት ልጆቿን ቀብራ ነው ራሷን የሳተችው? የውሻ በሽታ የተለያየ ነገር የሚል ስጋት ነበረ። ውዥንብሮች ነበሩ አካባቢው ላይ ከጎረቤት ተነስቶ እያስታመመች ሰው ልጆቹ እየሞቱባት ሲሄዱ ህመሙ ወደ እሷም ተዛምቶ እሷም በበሽታው ታማ አሁን ሆስፒታል አልጋ ላይ ትገኛለች። አስደንጋጭ ነው። እንግዲህ እሷ በህይወት እና በሞት መካከል እንዳለች አዲስ አበባ ሕክምና የተደረገላት እንዳለን የሰማ ነው። ግን በጣም 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 አስደንጋጭ አንድ ራት አንድ ቤተሰብ ሙሉ ነው ይፈጀውና ከእንደዚህ አይነት ነገር እግዚአብሔር ይሰውረን ነው የምንለው። ምንም ሌላ የምንለው ነገር የለም። ጊዜ የማያመጣው ነገር የለም። ጊዜ እንግዲህ የማያሰማን ጆሮ እንግዲህ አልሰማም አይል ይሰማል ሁሉንም እና
አንድ ሰው ደግሞ በጣም ነው የሚገርመው ኦርቶዶክስን በእድሜ በልጣታለሁ አለ። ይበል መብቱ ነው። ምን እስከዚህ በላይ ኦርቶዶክስ ተብላለች እሱ አይደለም ጉዳዩ። በቃ ለማስረዳት የሚሄድበት ነገር ነው የሚያስገርመኝ። እኔ ከቆጥ የሆነ ነገር ላይ ወርዶ የሚመስለው እንዲ እያለ በቃ ምንድነው ምልት ላይ ያሰብከው ነገር ምንድነው ብሎ እንዲቀጥ አድርገው ለሚጠይቅ ሰው መመለስ የማይችሉ በእርግና ጊዜያቸው ትንሽ አይምሯቸው ለቀቅ ያረጋቸው እኔ ሚዲያዎች ናቸው የሚገርሙኝ። እነዚህን እየጋበዙ ታዋቂ የሚያደርጓቸው ሚዲያዎች ይገርሙኛል እውነት ለመናገርና ሰምተናቸው እንመለሳለን። እስቲ ደግሞ እኒነ ሽማግሌ እስቲ ታላቅ አባት ናቸው። ሽውበት ነው ግን በዚህ እድሜያቸው እንዲህ ማለታቸው ቢያስገርምም እናድምጣቸው። ኦርቶዶክስን እኔ በእድሜ ቀድማታለሁ ብለዋል። ስለዚህ እንዴት ነው ነገሩ የሚለውን ብቻ ክሊር አድርጉልኝ። ኦርቶዶክስ እዚህ ውስጥ የለም። አየህ ሰው ማን ነው የሚለውን ኦርቶዶክስ አይመልስም። የኢትዮጵያ አልፋና ኦሜጋ ግዕዝ ሰምና ወርቅ ባህር ሐሳብ ጥበብ ምንድን ነው? ኦርቶዶክስ አይመልሰውም። አልፋና ኦሜጋ ማን ነው? ኦርቶዶክስ አይመልሰውም። ስለዚህ ኦርቶዶክስ እዚህ ጋር የተለጠፈ ነው። ኦርቶዶክስ ከግሪክ ፍልስፍናቱ ሁለት ወርዶች የመጣ እዚህ የተለጠፈ ነው። በእድሜ ያልኩት ኢትዮጵያ የራሷ ኦሜጋ ነፃነት ምሳሌ፣ የራሷ ግዕዝ ስርዓት ሰላም፣ የራሷ ወንጌል ጸጋ ዘመናዊ፣ የራሷ መዝሙር ሚዛን ግብረገብ ልምድ፣ የራሷ ኦሪት ሕግ ባህል፣ የራሷ ጉዝ ግዴታ ወግ፣ የራሷ አልፋ ፍትህ ታሪክ መነሻ ታሪክ መሻገሪያ ዘመናዊ መድረሻ ምሳሌ ያላት ስለሆነች ያ ተዋህዶ እንጂ ኦርቶዶክስ እዚህ ጋር የመጣ ነው መጤ ነው። ኦኬ። ስለዚህ ኦሜጋ ያልነው እግዚአብሔር ነው፣ ምሳሌ ነው። አሁን ለእነዚህ አይነት ሰውዬ መልስ መስጠት ነው የሚሻለው? ዝም ማለት ነው የሚሻለው? ዝም አይደለ? ዝም ይሻላል። ምክንያቱም ምንም አንልም፣ በቃ ምንም አንልም። ምንም ከቃል በላይ ናቸው እንደዚህ ሰዎች፣ መተንተን ከሚከብደን ቃል በላይ ናቸውና ዝም ማለቱ ይሻላል ብዬ ነው የማስበው። ለእነዚህ አይነቶቹ እንግዲህ እንደውም ብፁዕ አባታችን ብፁዕ አቡነ ማርቆስ የሐዋርያ አገልግሎትና የስብከተ ወንጌል ክፍል ኃላፊ ናቸው፣ የበላይ ሊቀ ጳጳስ ናቸውና እያስተማሩ ያለ በኒክስ በዓሉ ላይ አንድ አባት ስልክ ያወራሉና እስቲ ይምጡ ብለው ወደ ምሕረት ላይ ጠርቷቸው ስማቸውን ጠይቆ ምናምን ገስጿቸዋል። እንደ አባትነት እንደነዚህ አይነቶችን የሚገስጽ ስላጣ ነው እንደዚህ የሆኑ ያሉትና እስቲ እሳቸው ያረጉትን የገሰጹትን መገሰጽ እኔ በበኩሌ ደግፍ ያለው አባት ናቸው፣ ሊቀ ጳጳስ ናቸው። አንዱ ስራቸውም አባትነታቸውን ማሳየት ነው፣ መገሰጽ ነው። ለምንድነው አውደ ምሕረት ላይ ወጥቶ እንደዚህ ገሰጿቸው የሚሉ አካላት አሉ። አሁን አውደ ምሕረት ላይ እንደዛ ካልገሰጹ ሌሎቹ ጋር መድረስ አይችሉም። እዛው ያዩትን የተናገሩት አይ ከጉባኤ በኋላ ጠርተው የሚባል ነገር የለም። አሁን አደባባይ ላይ ነው ብዙ ነገር ይታያል። እንደውም እኔ ከአባቶች በላይ እኛ ለምሳሌ ጽጌ ላይ ወረብ ሲወረብ ታቦተ ሕግ ሲወጣ ኖር በበዓላት ብፁዓን ሊቃነ ጳጳሳት ገቡ ሲባል መዝሙር ዘማሪ ምናምን ሲመጣ ማን ነው የሚያገለግለው? የሚያጨበጭብ ብልል የሚለው ማንም አብዛኞቻችን የለን። ስልክ ላይ ነን። ቪዲዮ መቅረጽ ምን እንደምናደርገው ማናቀም። ለኛ እንኳን አልተነገረም፣ መነገር አለበት። እኛም ይሄ ነገር እኛ እንዲሰማን ማድረግ አለበትና አባታችን ያስተላለፉትን እኔ ሙሉ በሙሉ ተቀብያለሁ። ያው የግል ሐሳቤ ነው፣ እናንተን ሐሳብ አንጸባርቁ። ግን እስኪ ቪዲዮ ላስደምጣችሁ። አሉ ፈርዖን ማለት አጼ ማለት ነው። እሱ መርጌታ ነው ትደብታ ምን ነው እስቲ እንጦድ እስቲ ማን ነው ስሞን የሥራ ከዚህ በላይ ስራ አለ እኮ ከዚህ በላይ ስራ አለ። ለምእመናኑ ምን ለምን ታደናቀፋላችሁ? እናንተስ መቼም እንዴ ጳጳሱ አላርም ነው እንዴ? ጉድ እኮ ነው እናንተ። እና ምኑ በዓሉ ተከበረ? በዚህን ምእመናን እያነቡ አንተ ደግሞ በዚህ በስልክ አለው ትላለህ።
እግዚአብሔር ጋር አለው በል ወደ እግዚአብሔር ደውል እንጂ ይህ ስትወጣ ታገኘህ እንዴ? ስልኩ እኮ ሴቭ አድርጎ ያቆያል። ማን እንደደወለ ምን ሰዓት እንደሆነ ይነግራል። እንዲህ በተለይ ካህናት እንዲህ ምሳሌነታችን እኮ በብዙ ነው። ጎበዝ ተው አይገባም። ይህ እኮ ነው መከራ ያወረደብን። እንግዲህ አቆ ይህን ያህል እየተጮኸ እግዚአብሔር አልሰማ ብሎ መሰላችሁ? የምንጮኸውና የምንኖረው አልተገጣጠምም። አያችሁ፣ ጩኸት ሌላ ነው፣ ኑሮ ሌላ ነው። ቅድም መኑ ከማከ ሲል ቆይቶ አሁን ወደ መንደር ሌላ መኑ ከማከ እኮ ምኑ ይገጣጠማል ማለት ነው እንዴ? ባይሆን እዚህ እንኳን ስንመጣ ሌላው ይቅር፣ ይችን ሰዓት መጠቀም እኮ ውድ ናት እኮ ይች። ስትወጡ ይደርስላችኋል። የምን ስልኩ ውስጥ ያለ ሞት ነው፣ ሽብር ነው፣ መከራ ነው። ፈረንጅ ለቴክኖሎጂ ብሎ አመረጡ፣ ሀበሻ ደግሞ ሰው ያጋድልበታል። የሌለ እያወራ ማለት ነው። እና ተው ተመለሱ፣ እንመለስ። እሺ አሁን አንድ ርዕስ እሰጣችኋለሁ መነሻ። ከዚያ ያንን ርዕስ አልየብወክሙ ዘትገብሩ በሉ እስቲ። አይዟችሁ፣ አልየብወክሙ። እንግዲህ እኔ እንደ በጎነት ነው ያየሁት። የእናንተን ሀሳብ እንድታስቀምጡ ሻለሁኝ። ወደ ቀጣይ መረጃችን እናምራ። ከአርሲ ጋር የተገናኙ መረጃዎችን ነው ሙሉ በሙሉ ማስደምጣችሁ። በኦሪየንታል አብያተ ክርስቲያናት የምናውቃቸው አባቶቻችን ስለ አርሲው ፍጅት ድምጻቸውን አሰምተዋል። የኦሪየንታል አብያተ ክርስቲያናት አባቶች ስለ ኢትዮጵያ ክርስቲያኖች ፍጅት ዝም አንልም ብለዋል። የኛዎቹ ያው ለምናውቀው ነው። ከኛ አልፎ ግን አሃት አብያተ ክርስቲያናት የዓለም አቀፍ በዓለም ደግሞ የሃይማኖት ተቋማት ጉባኤ በዓለም አቀፍ ያለ ኢስተርን ኦርቶዶክሶች ድምጽ አሰምተዋል። አሁን ደግሞ በአንድነት ኦሪየንታል አብያተ ክርስቲያናት ድምጽ አሰምተዋል እና ክርስቲያኖች ላይ የሚደርሰው ፍጅት እልቂት ይቁም ብለዋል። እሱና ሌሎች ቪዲዮዎችን አካታትዬ ላቅርብላችሁ። ውድ ኦርቶዶክሳውያን ከኋላ የምትመለከቱት መግለጫ የኦሪየንታል አብያተ ክርስቲያናት ጉባኤ የኢትዮጵያ ኦርቶዶክስ ተዋሕዶ ክርስቲያኖች ጭፍጨፋን አውግዟል። ከኋላ የምትመለከቷቸው ሊቃነ ጳጳሳት ብፁዕ አቡነ ጴጥሮስ የኒውዮርክ ሀገረ ስብከት ሊቀ ጳጳስን ጨምሮ የሌሎች አሃት አብያተ ክርስቲያናት ሊቃነ ጳጳሳት ናቸው ድርጊቱን ያወገዙት። መግለጫውን ያወጡት የጉባኤ አባላት የሆኑ ሊቃነ ጳጳሳትና ጳጳሳት ሰማዕታቱን በጸሎት እንደሚያስቡ፣ በአብርሃም በይስሐቅ በያዕቆብ ዘንድ ነፍሳቸው እንዲያርፍ፣ የተጎዱ ቶሎ እንዲያገግሙ፣ የተጎጂ ቤተሰቦች መጽናናት እንዲያገኙ ተመኝተዋል። ድምጻቸውንም ከቅዱስ ነታቸው ብፁዕ ቅዱስ አቡነ ማትያስ እና ከኢትዮጵያ ቅዱስ ሲኖዶስ ጋር በማከል የሰላምና እንዲህ ያለ አረመናዊ ድርጊት እንዲቆም ጥሪ አቅርበዋል። ኮፒ ሊንክ፣ ሼር፣ ሪፖስት እያደረጋቸው ኦርቶዶክሳውያን የሉምና ስለ ልጆቿ መጽናናትን እምቢ አለች የሚለውን ጥቅስ ነው መነሻ ያደረጉት። The bishops of the Standing Conference of Oriental Orthodox Churches were deeply saddened to learn of a renewed series of coordinated attacks visited upon the faithful Orthodox Christians living in the Arsi zone of the Oromia region of Ethiopia, which began last month ነው ያሉት። last month ጀመረ የሚለው እንግዲህ የሁላችንም ያሳሳትን ወይ ደግሞ ብዙ እኛም እንኳን ሳንቀር ወይ ደግሞ ኦርቶዶክሳውያን ኢትዮጵያውያን ኦርቶዶክሳውያን እንኳን ሳይቀር የምናሳስተው መረጃ ነው። ካሁን በኋላ ግን ባለን እድል ሁሉ በእነዚህ 7 ዓመታት አላባራም እዛ አካባቢ ያለው እልቂት እና በእነዚህ 7 ዓመታት በዚህ ወር ሰው አልተገደለም የሚባልበት ወር የለም ወይ ደግሞ ሬር ነው። በነገራችን ላይ አሁን በየሳምንቱ በየ2 ቀኑ በየ1 ቀኑ ልዩነት ሲሆን ነው የበለጠ ትኩረት የሳበው እንጂ የነበረ ነው። ነገር ግን ከነሱ እኛ ራሳችን እንኳን በደንብ አርቲኩሌት ባላረግነው ጉዳይ ላይ የበለጠ አንጠብቅም። ግን የበለጠ አሁን ሪች ብናረጋቸው መረጃውን ብናቀርብላቸው የበለጠ አንደርስታንዲንግ ይፈጠራል። ግን በጣም ትልቁ ነገር ምንድነው የተሻለ የተረዱንና እስካሁን በተለይ ከዓለም አቀፉ ማህበረሰብ ከወጡ መግለጫዎች የተሻለ ጥንካሬው ምንድነው? ሪኒውድ ነው ያለው። ሪኒውድ ሲሪየስ በቃ በየጊዜው እየታደሰ የሚቀጥል ጭፍጨፋ ማለት ነው። renewed series of coordinated attack coordinated መዋቅራዊ የሆነ ወይ ደግሞ የተናበበ
የተደራጀ ጥቃት ነው እየተፈጸመ ያለው። ስለዚህ ጉዳዩን ኢንሲደንት አይደለም፣ ኮንፍሊክት አይደለም፣ ድንገት ሀፕን ያደረገ ቴምፖራሪ ነገር አይደለም። ሪኒውድ ነው፣ ሲሪየስ ነው እና ኮኦርዲኔትድ ነው። ይሄ በጣም በጣም ትልቅ ማንኛውም ታሪክም የሚመለከተው አካል ሁሉ እንዲያውቀው ይልቁንም እኛ ኦርቶዶክሳውያን ልናውቀው የሚገባ ጉዳይ ነው። ሪኒውድ ከሆነ እየታደሰ የሚቀጥል በየጊዜው የታደሰ የሚቀጥል ጥቃት ነው ማለት ነው። ይቆማል ብለን ቶሎ ወደ ጎሬያችን ለመመለስ ሊቃጣን አይገባም። ይሄ ጎሬ የሚለውን አቡነ አብርሃም ተደጋጋሚ ስለተጠቀሙት ቪዲዮን ደጋግሜ ስለሰማሁት አሁን ወደ አፌ እየመጣ ነው። Reports indicate that more than 30 people have been killed እና የቁጥሩን ጉዳይ እንዳለ ሆኖ ማለት ነው። More than 30 people have been killed and many more have been maimed, mutilated and grievously injured, including men, women and small children. Churches, monasteries and Orthodox Christian communities have been systematically singled out for violence and destruction. These latest attacks are part of a larger program of persecution throughout Ethiopia, which has claimed the lives of hundreds of Orthodox Christians in recent years. እና በዚህ ጥቃት ህፃናት፣ አረጋውያን፣ ሴቶች፣ ሽማግሌዎች፣ ትናንሽ ልጆች ሳይቀሩ ኢላማ ሆነዋል። ብዙዎቹ አሰቃቂ በሆነ ሁኔታ ተገድለዋል። አካል ጉዳት እንዲደርስባቸው ተደርገዋል። ለብዙ ስቃይ ተዳርገዋል። አብያተ ክርስቲያናት፣ ገዳማት systematically singled out for violence and destruction ለዚህ ጥፋትና አመጻ ወይ ደግሞ ጥቃት ሲስተማቲክ በሆነ መንገድ ተለይተው እየተፈጸመባቸው ይገኛል ነው የሚለው። እና ይሄ አሁን የተፈጸመው ጥቃት this latest attacks are part of a larger program of persecution ይሄ በጣም በጣም ትልቅ የሆነ አንደርስታንዲንግ ነው፣ ጥልቅ የሆነ አንደርስታንዲንግ ነው። እግዚአብሔር ይስጥልን ማለት ያስፈልጋል በእውነት። ለምን ይሄ አሁን የአሁኑ ጥቃት በሰፊው በኢትዮጵያ በክርስቲያኖች ላይ የሚፈጸመው የማሳደድ ሃይማኖትን መሰረት ያደረገ ማሳደድ ወይ ደግሞ በቤተክርስቲያን ላይ የተፈጸመ ያለ የሰፊው ማሳደድ ፕሮግራም አካል ነው እንጂ ብቸኛው እና አንድ ነጠላ ታሪክ አይደለም ማለት ነው። ይሄም ቤተክርስቲያን ላይ የታወጀው ስደት ቢያንስ በመቶዎች የሚቆጠሩ ክርስቲያኖችን ህይወት በዚህ ቅርብ ዓመታት ቀጥፏል ነው ያሉት። ስለዚህ በኦርቶዶክሳውያን በኢትዮጵያ ኦርቶዶክስ ቤተክርስቲያን ልጆች ላይ እንዲህ ያለ ስርዓታዊ የሆነ እንደገና እንደ ፕሮግራም የተያዘ የማጥፋት የማሳደድ ድርጊት እየተከናወነ መሆኑን ቢያንስ የሚረዳ ዓለም አቀፍ አካል ወይ ደግሞ አንድ አካል አለ ማለት ነው። እሺ ርዕሱ ድግግሞሽ አለበት። ኦኬ አስተካክለዋለሁ። አይዋለው ኮሜንት ያየው ነው በየመሃሉ ደርስትልኝ። ስለዚህ ይሄ በጣም በጣም ሊበረታታ የሚገባ ጉዳይ ነው። የኦሪየንታል አብያተ ክርስቲያናት ቋሚ ሲኖዶስ ወይ ደግሞ ስታንዲንግ ኮንፈረንስ በጣም ሊመሰገን የሚገባ ነው። ምን ብለዋል በመጨረሻ? we offer our earnest prayers for the souls of the faithful Orthodox Christian martyrs of Ethiopia who have been cruelly massacred by the agents of evil throughout the nation. በመላ ሀገሪቱ የሰይጣን ኤጀንት ወይ ደግሞ አካላት ወይ ደግሞ ተወካዮች ወይ ደግሞ መልእክተኞች በሆኑ አካላት ለታረዱ የኢትዮጵያ ክርስቲያን ኦርቶዶክስ ክርስቲያን ሰማዕታት ሁሉ ከልባዊ የሆነ ጸሎታችንን እናቀርባለን። and for the full and the speedy recovery of the many more who have endured persecution and brutalization for their Orthodox Christian faith in these indefensible and cowardly attacks. እንደዚሁም በዚህ በፈሪዎች ጥቃት እና በፈሪዎች እና ከፍተኛ ጭካኔ በተፈጸመ
የፈሪዎች ጥቃት ሰለባ በመሆን በአስቸጋሪ ሁኔታ ውስጥ ላሉት ሁሉ ቶሎ እንዲያገግሙ እንደዚሁ እንጸልያለን። May God repose the departed in the bosom of Abraham, Isaac and Jacob. Grant mercy and healing to the wounded and the comfort to their families. የሞቱትን ነፍሳቸውን በአብርሃም በይስሐቅ በያዕቆብ እቅፍ ውስጥ ያኑርልን፣ ምህረቱን ይስጥልን። ለተጎዱት ደግሞ ለቆሰሉት ሁሉ ቶሎ መዳንን፣ በመከራ ውስጥ ያሉት ደግሞ እንደዚሁ ከዛ ችግር ቶሎ ማገገምን እንመኛለን ብሎ የሚቀጥል ነው። We further add our voices to those of our beloved father, His Holiness Abuna Matthias First Patriarch and the Catholicos of the Ethiopian Orthodox Tewahedo Church, the Holy Synod of Ethiopia, and to all calling for peace and an end to this monstrous barbarity. We also pray that all peace-loving nations, religious institutions, and moral leaders will stand together in condemning this criminal act. ስለዚህ ድምጻችንን እንደምራለን ነው ከነ አቡነ ማትያስ ቀዳማዊ ፓትርያርክ የኢትዮጵያ ቤተክርስቲያን ፓትርያርክ እንደዚሁም የኢትዮጵያ ቅዱስ ሲኖዶስ ጋር በመሆን ይሄ ምንድነው ሰላም እንዲመጣ ይሄ የአውሪያዊ የሆነ ሞኔስተርስ ባርባሪቲ አውሪያዊ የሆነ እንደዚሁም በጣም ኋላ ቀር የሆነ የጭፍጨፋ እንዲቆም ድምጻችንን እናሰማለን። እንደዚሁም ሰላም ወዳድ ሀገሮች፣ የሃይማኖት ተቋማት፣ የሞራል መሪዎች ሞራል ሊደርስ እነዚህ ሁሉ አካላት በጋራ ተነስተው ይሄንን ድርጊት እንዲያወግዙ እንጸልያለን፣ ጥሪያችንን እናቀርባለን በማለት ነው የደመደመው መግለጫው ማለት ነው። በጣም በእውነት ለቅሷችንን ሀዘናችንን ስለደረሱ የተወዳጅ ቤተሰቦቻችን የዛሬ ቪዲዮ መረጃ ማስረጃዎቻችን ይህን ይመስላሉ። መረጃው ለመላው ዓለም እንዲዳረስ ላይክ፣ ሼር ማድረግ ትብብር አጋርነታችን ማሳየት እንዳይረሳ።